በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። እመቤታችን ድንግል ማርያም፣ ንጹሐን የእግዚአብሔር ወዳጆች ሁሉ ቅዱስ መስቀል ቅዱስ ቤተ ክርስቲያን ስማችሁ የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም እንኳን በይቅርታው በቸርነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያትን የሰጠን አምላከ አበው አምላከ ጻድቃን ወሰማዕት ቅዱስ ስሙ የተመሰገነ ይሁን። ትምህርት እንዳለ አሁን ቅርብ ሰዓት ነው የሰማሁኝ እና ኋላ ትምህርት ተሰርዟል ብዬ ነው ያሰብኩኝ። ምክንያቱም በወትሮ ሰዓት ነው የተጀመረ እና ያለው ሁሉ አልመሰለኝም። እና አሁን ድምፅ ማጉያ በዛ በኩል ይከፈታል። አንደኛ ክብረ በዓል ነው። ክብረ በዓል ነው ማለት ያው ወደ ምሕረቱ ጉባኤ ቅድሚያ ሊሰጠው ይገባል። ክብረ በዓል ሲሆን ደግሞ የወንድሞቻችን የሰንበት ተማሪዎች እና እንዴት እንዳሰባችሁት አላወቅኩም። ጉባኤ ካለ በሰዓት ነበራል መጀመሪያ የነበረበት እና አሁን ያኛው ሲከፈት መረባበሽ ሊመጣ ነው። ድምፅ ማጉያ እኛ ብንከፍት እነሱን ረብሻቸዋለን፣ ብንዘጋ መደማመጥ አንችልም። እና ሲመስለኝ እኔ ጉባኤ ይኖራል ብዬ አላሰብኩም። ማለት እኔ ያስተምራለሁ ብዬ አላሰብኩ ነው። ጉባኤ ይኖራል ብዬ አላሰብኩም ሳይሆን ምክንያቱም ያው መደበኛ ጉባኤ ስላላችሁ በዚህ ቀን እና እንዴት እንደማደርግ አላውቅም። ምክንያቱም ትምህርት ጀመርኩ ማለት ከጀመርኩት ትምህርት ለመውጣት እቸገራለሁ። የሆነ ቦታ ላይ ወንዘፍ አድርጌ መተው ይከብደኛል። አላውቅም። ያው የትንሽ ደቂቃ በኋላ ይከፈታል ብዬ ገምታለሁ ድምፅ ማጉያቸውና እንግዲህ እስቲ የሚቻል ከሆነ ልሞክር። ለሁሉም እናልኳቸው መንታ ልቡን ማስተማር በጣም መጥፎ ነው። ለሁሉም እንግዲህ ዛሬ አባታችን ጻድቁ አብየ እግዚእ ዓመታዊ የዕረፍት በዓላቸው ነው። ከኢትዮጵያውያን ቅዱሳን በጣም ከፍ ያለ ቅድስና ከሰሩ ሐዋርያዊ አገልግሎት ካላቸው ቅዱሳን መካከል ሌላኛው አባታችን ቅዱስ አባ ዮሴፍ ብርሃነ ዓለም ናቸው። ሌላኛው በሐዋርያዊ አገልግሎት በጣም ከመጠን ስላሳለፋችሁት ሳላስቀም ተቀምጦ እንኳ የሰው ጆሮ እየረበሸ ነው እና በ18ኛው መቶ ክፍለ ዘመን የነበሩ እኔ ባለኝ የንባብ መጠን ገድል የተጻፈላቸው ማውቃቸው የመጨረሻው ጻድቅ አቡነ ብስጣውሮስ ናቸው። ዛሬ ዓመታዊ ዕረፍት በዓላቸው የምናከብርላቸው የነበሩት ከ200 ዓመት በፊት ነው። በአማካኝ እንደዚህ አካባቢ ነው የሚመጣው። 300 እንኳ ካረፉ 300 ዓመት አልሞላም። ምክንያቱም በቋረኛ ኢያሱ ዘመን ስለነበሩ ማለት ነው፣ በ18ኛው ክፍለ ዘመን። ሌላኛው በቤተክርስቲያናችን ታሪክ በአበይት ሰማዕታት ከሚባሉት ምናልባትም በሰማዕታት ታሪክ ውስጥ ከቅዱስ ቶማስ ዘመራስ ቀጥሎ ብዙ ዓመት በመሰቃየት እሱን የሚያክል የለም። ታላቁ ሰማዕት ቅዱስ ኤስድሮስ የአንጾኪያው ዓመታዊ በዓሉ ነው። ስንክሳር ያወሳቸው አባታችን ገዳማዊ አባ ይስሐቅ በቤተክርስቲያናችን በመልካም በዜና አበው ትምህርታቸው የሚታወቁ ናቸው። ኢትዮጵያዊ ንጉሥ ቅዱስ ይምርሃነ ክርስቶስ ልደቱ ነው። እንግዲህ እነዚህ አጠቃላይ 6 በዓላት አሉን። ምናልባት ለዛሬ ካከበርናቸው ቅዱሳን መካከል በእውነቱ ሁለቱ አባቶች አቡነ አብየ እግዚእና አቡነ ዮሴፍ በአንድ ዘመን እንኳ አልነበሩም። አቡነ አብየ እግዚእ ይቀድማሉ በጣም ግን በሕይወታቸው በገድላቸው ውስጥ ቃል ኪዳን አላቸው። ሁለቱም ለየት የሚል ለአራዊት ለምሳሌ አቡነ ዮሴፍ ተራራ ሄዳችሁ የምታውቁ ከሆነ እንጅፋት ዝንጀሮ የሰውን እህል አይነካም፣ ቃል ኪዳን ስላለው እሳቸው ስለገዘቱ ማለት ነው። ባላገሩ ቃርሚያውን አይነካም፣ ቃርሚያ አነሳም፣ ያለ ዝንጀሮ ይተዋል። ቃርሚያውን ካነሳ ማሳውን ይበሉበታል። ይሄ ነገር እስካሁን ድረስ አለ እና በመገዘት እዚህ ደግሞ ጎንደር ከተማ ብቻ በዋነኝነት ያው አራዊት እንዳይገቡ በመከልከል ግን ላመነባቸው ሁሉ በየትም ቦታ ከአራዊት የሚከላከሉ ስለሆኑ በቅዱስ ማርቆስ ወንጌል ምዕራፍ 1 ቁጥር 13 ላይ ጌታችንን ቅዱስ ማርቆስ ከሌሎቹ ወንጌላውያን በተለየ
ጌታችን 40 መዓልት 40 መዓልትና 40 ሌሊት መጾሙን ሲነግረን ወነበረ ምስለ አራዊት ይላል። ከአራዊትም ጋር ነበረ ይለናል። እንግዲህ በሌሎች ወንጌላውያን የምናውቀው ከአጋንንት እንደተፈተነ ነው፣ ግን ከአራዊትም ጋር ነበረ አለን እና ምን ሊነግረን ፈልጎ ነው? በትርጓሜ ከአራዊት ጋር ነበረ ያለው ለምናኔ አብነት ለመሆን ጌታችን በሚጾምበት ጊዜ ራቅ ብሎ ሄዶ እንደነበረ፣ አንድ ሰው ለመንን ባለ ጊዜ ለስጋ ዘመዶቹ ቅርብ ባይሆን ይመከራል። ምክንያቱም በቤተክርስቲያን ታሪክ ለስጋ ዘመዶቻቸው ቅርብ ሆነው ምናኔ የሞከሩ ለምሳሌ አባ እንጦንስ መጀመሪያ ለስጋ ዘመዶቻቸው ቅርብ ነበሩ፣ እየተመላለሱ ያስቸግሯቸው ነበረ። አባ መቃርስም እንደዚያ ቅርብ ነበሩ። ከኢትዮጵያውያን ቅዱሳን መካከል አቡነ ሀብተ ማርያምና አቡነ ሐራ ድንግል ቅርብ ነበሩ ለቤተሰቦቻቸው። አንዳንዶቹ በዚያው በቅርብነታቸው ቀጥለዋል። እግዚአብሔር በረድኤቱ ጠብቋቸው ማለት ነው እና ለዚያ አብነት ለመሆን ነው ብለው መተርጉማን ተርጉመዋል። በዛሬ ምስጢር ግን ወነበረ ምስለ አራዊት ከአራዊት ጋር ነበረ ብሎ ያለን ወደ ላይ ብንቆጥር እግዚአብሔር እንስሳትን አራዊትን ለሰው ልጆች ጥቅም ስለፈጠራቸው ወኩሉ ዘተፈጠረ ለመፍቅደ ነባቢያን ሁሉ የተፈጠረ ለሰው ልጅ ፈቃድ ነውና ፍጥረቱን ሁሉ ማዘዝ ከሰማይ በታች ከምድር በላይ ያለውን ሁሉ የሚበላውን ብላ፣ የሚጠጣውን ጠጣ፣ የሚገዛውን ግዛ፣ የሚነዳውን ንዳ ብሎ ስልጣን ሰጥቶታል። ከነዚህ መካከል አንደኛው ምንድነው? የሚገዛውን ግዛ። አዳም አባታችን የአራዊት ገዢ ነው። አባታችን አዳም በገድለ ቅዱስ ይምርሃነ ክርስቶስ ከመጽሐፈ ኩፋሌ ተወስዶ የተጻፈውን ነገር ስትመለከቱት ወይም ከመጽሐፈ ኢዮቤልዩ የተወሰደውን ስትመለከቱት አባታችን አዳም አራዊት ጠላት የሆኑት ከእግዚአብሔር ስለተጣላ ነው። እንዴት ዋላችሁ? አሁን መሰረታዊ ነገር አራዊትን ስለማዘዝ ነው። ዛሬ ጥቂት ነገር ከተነጋገረ ምን ነጋገር? አራዊትን ስለማዘዝ። አራዊትን ማዘዝ ይቻላል፣ ግን አራዊትን ለማዘዝ እዚያ አባታችን አዳም ለእግዚአብሔር አልታዘዝ ሲል አራዊት አልታዘዙታል። እንዲያውም ሊያጠቁት ፈልጉ። በኋላ በአዲስ ኪዳን በብሉይ ኪዳን በጣም ትልቅ ከሚባሉ ተአምሮች አንዱ ዛዳሃንኮ ለዳንኤል ማፋና ብስት የሚለው አይደል? ዳንኤልን ቅዱስ ዳንኤልን አንበሶች ጉድጓድ ውስጥ ሲጥሉት አንበሶቹ ተገዝተውለታል። ለምን ነው ጥያቄው። በሌሎችም በዜና ሰማዕታትም በገድለ ጻድቃንም የምንመለከተው እሱን ነው። እንግዲህ ከማቋረጥ ይህን ድምፅ ማጉያ መጠቀሜ ነው። ሰማን? እንዴት ዋላችሁ? እንግዲህ በነገር ላይ ከውጭ ይልቅ የውስጡን ብትከፍተው ይመረጣል። እሱ እንዳለ ሆኖ ይሄኛው አይሰራም ነው። እሺ፣ እነሱን ከምንረብሻቸው ዋናው የሚፈልገው እኛ እንዲሰማን አይደል? ከውጭ ያለ ሰው ካለ የዚያኛውን ይስማ፣ ችግር የለውም። ምክንያቱም ክብረ በዓል ስለሆነ ትንሽ ይከብዳል። በእርግጥ እውነት ለመናገር ሰርክ ጉባኤውን ትንሽ በርከት አድርገውታልና በወር ውስጥ 7 ሰርክ ጉባኤ ነው ያለው እና በወራ በዓላቱ ብቻ ቢሆን ኑሮ በእነዚያ ሰዓት እኛ ጉባኤ መሰረዝ ነበረብን። በወራ በዓላት የአቡነ አብየ ጊዜ ቅዱስ መርቆሬዎስና እመቤታችን ብቻ ቢሆን መሰረዝ ነበረብን። ግን አበዙ፣ በረከተ። በጣም መበርከቱ የሚያስከፋኑ ነው ሳይሆን ምንጊዜም አባቶቻችን ብለዋል አይደለም? ሰው በርስት ቢጣላ ዳኛ የሚፈርድ ምን ብሎ ነው? ቀድሞ የነበረው ይጽናንም ይል አይደለም? እና አስቀድመን የጀመርነውን ጉባኤ መተው ስለማንችል ነው እንጂ በእውነቱ ያም ቃል እግዚአብሔር ነው፣ አገልግሎት ነው እንጂ ደስ ይለናል። ወር እስከ ወር ድረስ ሰርክ ጉባኤ ቢኖር ደስ ይለናል። ምን ትጠላ ብትሉኝ ጩኸቱ። እውነት ለመናገር ድምፅ ማጉያ በራሱ ጊዜ ፍላክቹዌት ያደርጋል። ለምን እንደሆነ አላውቅም። ይቀንሳል። አሁን ቅድም ቅዳሴ ላይ ልብ ብላችሁ ከሆነ እየቀነሰ፣ ሌሊት ላይ ደህና ነበር። ቅዳሴ ላይ ግን እየቀነሰ ሄደ በጣም እና በምን ምክንያት እንደዛ እንደሚሆን አላውቅም። ያው ድውይ ሆኖ ይሆናል፣ ያው ብዙ ስለሚጮህበት። ወደ ጉዳያችን እንምጣና ትልቁ ነገር አባቶቻችን አንበሳ ያሰገዱ አራዊትን የገዙ እንዴት ነው? ጥበቡን ነው መማር የምንፈልገው አይደል? ጥበቡን በዚህ ዘመን ጥበብ እየተባለ ብዙ ሰው ይራከሳል ጥበብ እያለ። እኔ በጣም የሚገርመኝ ነገር
መጀመሪያ ነገር ጥበብ ከእግዚአብሔር ብቻ ነው የሚገኘው። ምክንያቱም ቅዱስ ያዕቆብ በመልእክቱ ነግሮናል። አንደኛ ያዕቆብ ምዕራፍ 1 ላይ ስትመለከቱት ምንድነው የሚለው? ጥበብን ማስተዋልን ያጣት ሰው ቢኖር የሚሻት ሰው ቢኖር ማንን ይለምን አለ? ይሳል ሀበ እግዚአብሔር፣ ወደ እግዚአብሔር ይለምን አለ። ቀጥሎ ምንድነው የሚለው? ወይቱ ሀብሎቱ፣ ከለመነ ይሰጠዋል ነው። እና ጥበብን ለማግኘት ማስተዋልን ለማግኘት ያ ማለት እኛ ጥበብ የምንለው ከእግዚአብሔር ጋር የማያጣላው ነው። አጋንንት የሚያስተምረውን ነገር እኛ ጥበብ አንለውም። ለምን? ጥበብ መንፈሳዊ ነገር ስለሆነ። አንዳንድ ሰው ስጋዊ ጥበብ፣ መንፈሳዊ ጥበብ። እኔ ስጋዊ የሚባል ጥበብ አላውቅም። ስጋዊ የሚባል ሙያ ይኖራል። ገብቷቸዋል? እንደ ስኪል ነገር ምንድነው የምትሉት? ችሎታ በሉት። በቃ እንደ ስኪል ነው። አሁን አንዳንድ ነገሮችን ታያቸዋላችሁ። ለምሳሌ ይሄ የያዝኩት ስልክ አለ። ይህን ስልክ የሰራውን ሰው ጠቢብ ብዬ ልጠራው አልወድም። ለምን? ጠቢብ ተብሎ እኛ ቃላቱ የምንጠቀምባቸው ለሌላ ስለሆነ እግዚአብሔር መንፈስ ቅዱስ አድሮባቸው ለሰሩ ሰዎች ብቻ ነው። ይህንን ታዲያ በምን ሰሩት ብላችሁ ብትሉኝ ምንም ግራ ቀኝ መመራመር አያስፈልገውም። መገለጡ ያጋንንት እንደሆነ ግልጥ ነው። ማለት የሰው ልጅ ጭንቅላቱ ሊሰራቸው የማይችላቸው ነገሮች አሉ። በነገራችሁ ላይ ሳይንሱ ሊያጭበረብረ ምን ይለናል? የሰው ልጅ ጭንቅላት ያለው ካፓሲቲ ይሄ ኢምንቱ ነው የሚለን አይደለም። ውሸታቸውን ነው። እንዴት ዋላችሁ? የመጀመሪያው ሰው ማን ነው? ንገሩኝ። አባታችን ንገሩኝ። አባታችን አዳም ሞባይል ነበረው? ሰርቷል? ስልክ ነበረው? ቴሌቪዥን ነበረው? በአውሮፕላን ይበር ነበረ? የመጀመሪያው ሰው የሌለው ጭንቅላት የዛሬው ሰው ከምን አመጣው? ከምን አመጣ ነው? ይሄ ያውቃሉ። ይሄ ነገር ብዙ ሰው እጃችን ላይ ስለ እኔ እጄ ላይ ስላለ ወይ ስለምጠቀምበት ሐቁን ሊሸፍነው አልችልም። ሞባይል መጥፎ ነው ወይ? እሱ ሌላ ጥያቄ ነው። ማን የገለጠው ነው? ምክንያቱም በነገራችሁ ላይ ዓለም ከመቼውም ጊዜ በላይ ለጥፋት የቀረበችበት ምክንያት ቴክኖሎጂ ነው አይደለም? መጨረሻ የዓለም መጥፊያው እሱ ነው አይደለም? ይሄ መጥፊያችን ነው። በነገራችሁ ላይ የዚያን ባህታዊ ነገር አታስታውሱም? 6 ግልገል ጅቦችን የሚቀልበው ባህታዊ ምንድናቸው አሉት? ዛሬ መግባቸዋለሁ ነገ ይመገቡኛል ነው ያለው። አንዱነት ወቁ። ይሄ መጥፊያችን ነው። በየእጃችን የያዝነው ስልክ፣ በየቤታችን ያለው ቴሌቪዥን፣ እያንዳንዷ ቴክኖሎጂ መጥፊያችን ናት። ወደ ጥፋት የሚወስድ ጎዳና ነው ይሄ። ለጊዜው በዚህ ዓለም ስለምንኖር እየተጠቀምንበት ነው እንጂ ወደኋላ ለመመለስ በነገራችሁ ላይ አሁን ቴክኖሎጂ በሙሉ ቢጠፋ መኖር እንችላለን? እስረኛ ነን። የስልክ የቴክኖሎጂ እስረኛ ነን። አስባችሁታል? መብራት የሚባል ነገር ባይኖር እንዴት ነው መኖር የምንችለው? እዚህ በኋላ መብራት የሚባል ነገር ከምድረ ገጽ ቢጠፋ፣ መብራት የሚባለው የሚጠፋ ታውቃላችሁ፣ ሲስተም ስለሆነ ሲስተሙ ፌል ካደረገ የዓለም ሲስተም አንድ ቋት እንዳለው ታውቃላችሁ። የዓለም ሲስተም ሁሉ ቋቱ አንድ ነው። ይህንን ብዙ ሰው አያውቅም። ለምሳሌ የኢንተርኔት ቋት ያለው አንድ ስፍራ ላይ ነው። ይህን አይነግሯችሁም። እነገሌ እዚያ በውሃ ስር ስለሚላከው ፋይበር እና ላይ ስላለው አለ ስለሚሉት ምን ስላለው ሳይሆን አለ ስለሚሉት ስለ ሳተላይት ነው ሰው የሚያስብ አይደለም። ነገር ግን ጥቂት ሰዎች ይህን ሁሉ ድርግም ማድረግ ይችላሉ። በጣት የሚቆጠሩ ሰዎች ይህን ማጥፋት ይችላሉ። ይህን ማወቅ አለባቸው። እና ቢያንስ እንወቀው ብዬ ነው። ለምሳሌ አንድ ሰው በጠላት ተከቦ ማምለጫ ቀዳዳ በሌለበት ጠላት ወረዳ ውስጥ ገብቷል። ቢያንስ ቢያውቅ ጥሩ ነው። ለነፍሱ ድነት ይዘጋጃል፣ በስጋው መትረፍ ባይችል እንኳ ብዬ ነው። እንዴት ዋላችሁ? ወደ ትምህርታችን እንመለስና ምንድነው ወደዚህ ሁሉ ጎተተን? ጥበብ ነው። እና ጥበብ የምንለው እኛ ከእግዚአብሔር የሚሰጠውን ነገር ብቻ ነው። ለምን? ከእግዚአብሔር የሚሰጥ ነገር የተቀደሰ ነው፣ ጠቃሚ ነገር ነው። አምዞቻችሁ የስልክን ጠቃሚነት የምታዩት ተዉትና እንኳ በእያንዳንዷ ደቂቃ ስልክ ስናወራ ከዚህ ውስጥ ወደ ጭንቅላታችን ስለሚላከው ስለሚጎዳን ነገር ራሱ ሳይንሱ ብዙ ነገር ይላል። ስልክ ስታወሩ በቀኝ ነው በግራ ጆሮአችሁ ነው አውሩ የሚባለው? ለምን ይመስላችኋል በግራ ጆሮ አውሩ የሚሏችሁ? በቀኝ ጆሮ ስታወሩ እንግዲህ ይሄንን ተስቷቸው የተናገሩት ነገር ነው። በቀኝ ጆሮ ስታወሩ ጭንቅላታችሁ ስለሚፈጠረው ጉዳት ማለት ነው። እኔ የገጠመኝ ነገር ልንገራችሁ። በቀደም ዕለት
ነፍሱን ይማርና ወንድማችን ያ ችግር እዚህ የተፈጠረበት ቀን እንግዲህ ጥይቱ የተተኮሰው 10 ሜትር አይሆንም ከጀርባችን ቆመን ከአንድ አባት ጋር እያወራን እውነት ለመናገር በጣም ስለለመድን ነው መሰል ዞር ብንል ምንም ነገር የለም። ከዛ እንዴ ግቢ ውስጥ ነው አሉኝ። ኧረ አይደለም እንዴት ሲሉ ምንም ግርግር የለም ጸጥ ያለ ነገር ነው። ከዛ ትንሽ አየን ምንም ነገር የለም ጨዋታችን ቀጥል። ለአንድ ሰዓት ያክል ቁመን አውርተን እስክንመለስ ድረስ ለካዚያው ነው ነበረ። እንግዲህ እኔ ከተመለሽ ካለፍኩ በኋላ ነው ሰው ያየው መሰለኝ ያ የተፈጠረው ነገር እና እንዴት ዋላችሁ? ሌሊት ያቺ መከረኛ ዛፉ ላይ የምትቀመጡ ርብሽ ስታረገኝ ያደረችና ኧረ እባክሽ ተይ ልተኛበት እንደ ሰው ወይም ጸልይ ቢሆን ኖሮ መቼ መጸሎት አርቀው ነበረ። ኧረ ልተኛበት እባክሽ እንደው በቃ ሌሊቱን ሙሉ እሪ ስትል ነው ያደረችውና እኔ በሃይማኖት ያገኘሁት ነገር አለም ግን ከልጅነት የለመድኩትን አለቀኛል። እውነት ለመናገር በቃ እሷ ከጮኸች ማለት የሆነ ችግር አለ። እኔ እንደ ምልኪ ነገር ነው ነገሩ። በእውነት እንደ መንፈሳዊ ነገር ለማየት እቸግራለሁ በጣም እና ቀን ያ ጉድ ሊፈጸም እንደዚያ ሆነ። ምኑኝ ነው ግን ዝባዝንኬ ውስጥ የገባሁኝ? እንዴት ዋላችሁ? ምን አገባኝ? ሁሉንም ትቼ ለሁሉም ጥበብ ከእግዚአብሔር የሚሰጥ ነው የሚጠቅም ነው። ሌላውን ነገር እንተው፣ ወደ ቅዱሳኑ ነገር እንምጣ። ይህን ልኮ ያልኩት የአራዊትን የሚገዙበትን ጥበብ እንድናውቀው ብዬ ነው። እና ጥበቡ ከእግዚአብሔር ዘንድ ነው። እንዴት ነው ቢሉ 2-3 ኃይለ ቃላትን እንነጋገር። የመጀመሪያው ትልቁ ነገር እንዴት ዋላችሁ? አራዊትን የፈጠረ ማን ነው? አራዊትን ማስገዛት የሚችል ማን ነው? የሰው ልጅ አራዊት የሚገዙለት የማን ሲሆን ነው? አለቀ። አንድ ሁለተኛው ጥያቄ ልንመልሰው የሚገባ የእግዚአብሔር መሆን ምን ማለት ነው? አሁን የእግዚአብሔር መሆን ማለት ክርስቲያን መባል ነው። የእግዚአብሔር መሆን ምን ማለት እንደሆነ ለማወቅ 2 ነገር ማየት ይጠይቃል። አንድ ብሉይ ሐዲስ ውስጥ ያሉ የእግዚአብሔርን ትእዛዛት ማወቅ ያስፈልጋል። ሁለተኛ እነዚያ ትእዛዛት እንዴት እንደሚኖሩ በገድላት፣ በድርሳናት፣ በተአምራት ውስጥ ያሉ ኃይለ ቃላትን ማየት ያስፈልጋል። እና ቅዱሳን ምስክር ናቸው። በዚህ ዘመን ሰዎች አራዊትን ያላምዳሉ አይደለም? አራዊትን ያላምዳሉ። አራዊትን ማላመድ መንፈሳዊ ጥበብ አይደለም። የሰው ልጅ ቅድም ብያቸዋል አይደለም? ሰዎች የችሎታ መጠን አለ። አራዊትን ማላመድ ለማንኛውም ሰው የሚቻል ነገር ነው። ምክንያቱም አራዊት መንፈሳዊ ገጽታ ስለሌላቸው ስጋዊ ስለሆኑ ስጋዊ ደማዊ ነገር ብቻ ያ ማለትም የነሱ መሰረታዊ ርዕሳቸው ምንድነው? መብላት መጠጣትና መተኛት ነው አይደለም? ሴፍቲ ዞን የሚሉት አላቸው። መብላት መጠጣት መተኛት ነው። ስለዚህ አንድ ሰው አራዊትን ለማላመድ መብላት ማጠጣት ማስተኛት ነው። በዚህ ዘመን ሰውንም መንፈሳዊ ጠባይ የተለየውንም ሰው የምታስገዙት በዚህ ነው አይደል? በዚህ ዘመን ካድሬ ምናምን የምትሉት ለሆዱ ያደረው የምትሉት ሰው ምንድን ነው? እንስሳዊ ጠባዩ ሙሉ በሙሉ የተቆጣጠረው ስለሆነ በገንዘብ ልትገዙት ትችላላችሁ አይደል? በነገራችሁ ላይ በዚህ በዘመናዊ ቋንቋ የሚባል ነገር አለ። እንዲያው ምክርነቱ ይጠቅማል ነው አባባሌ። ለምሳሌ there is no free lunch የሚል እንትን ታውቃላችሁ? እኔ በነገራችሁ ላይ በህይወቴ በአገልግሎት ውስጥ ትልቁ መመሪያ እሱ ነው። እነሱ ከማለታቸው ከድሮ ዘመን በፊት ወይም ነው ድሮ ይሆናል ያሉት፣ እኔ እሱን ያወቅኩት ቅርብ ዘመን ነው። እነዚህ እንደሚሉ የሳይንሱ ሰዎች ነፃ የሚባል ምሳ የለም ነው። በቀላሉ ሂሳብ 2 ነገር አይደለም የሚነግሯችሁ፣ ነፃ ምሳ የለም። ቢያንስ 2 ነገር ትከፍላለህ ነው። አንድ ሰው ምሳ ልጋብዝ ሲል በመጀመሪያ ምንን ትከፍላለህ? ጊዜህን ነናውላችሁ ጊዜህን ትገብራለህ። ይሄ ቀላሉ ነው። ዋናውና ትልቁ የምትገብረው ግን ምንድን ነው? ነፃነትህን ነው የምትገብረው። በነገራችሁ ላይ በዝክረ ቅዱሳን ጥቂት ድጋፍ ሲደረግላቸው የነበሩ ገዳማት ይሁኑ የአብነት ተማሪዎች ወይ ሌሎች ወይ እናንተ ድጋፍ የምታደርጉላቸው ሰዎች ብታጠፉ ይቆጧችኋል? እንዴት ዋላችሁ? ይቆጧችኋል? ለምን? እስረኛ ናቸው። የእናንተ እርዳታ የኛ የማህበሩ እርዳታ እስረኞች ናቸው። በቃ ለዛ ነው በአገልግሎት አንድ አገልጋይ እኔ በነገራችሁ ላይ ማለቱ ጥሩ ባይሆንም በህይወት የዝክረ ቅዱሳንን ራሴንም በዚህ ማሰሪያ እንዳልታሰር በማድረግ ደስ ይለኛል። ይራብም ይጥማም የፈለገ ይሁን የማንም ባሪያ ለመሆን እንዲያውም እኮ ይኸውላችሁ ፈሊጥ አለው። አገልጋይ ሆናችሁ ይቸግራል ገንዘብ አይደለም? አንድ ጊዜ ያደረኩትን
እግዚአብሔር የሚያውቀውን ነገር ልንገራችሁ። የሆነ ወቅት ላይ ቸገረ። ያው የቤት አስቤዛ እንደዛ ነው እና የሆነ ሰው ካላገዝኩ ብሎ ነው ያለው። ካላገዝኩ የሚለኝን ሰው በጣም ነው የምቆጣ። ከዛ እምቢ ብሎ ገንዘብ ላክ፣ መጠነኛ ገንዘብ። ከዛ እሱን ሙልጭ አድርጌ ሰድቤ ይኸውልህ ይሄን ለቸገረው ነው የምሰጥ ብያልኩት፣ ችግር የለውም በቃ ብሏል። በዛ ወቅት የቸገረው ማን ነው? እንደዛ አድርጌ አውቃለሁኝ። እንደ ኑዛዜ ከቆጠራችሁት አይጣል ነዋ። ችግር ደግሞ ሲበዛ ክፉ ነው። ይህን ሰምቶ ደግሞ ኧረ እንዲህ የሚያደርግ ከሆነ ማንላክ ቢል የለም ዝግ ነው። አሁን ተመስገን እግዚአብሔር ይመስገን። ቀን ቀን አለ አንዳንድ ጊዜ እንደዛ የሚያጋጥም እና ለፈተና ከምትጋለጡ ያኮ ምንድን ነው እንደ አንድ የኔ ቢጤ ነው እኮ። እንደ አስተማሪ ስትወስዱት መጥፎ ነው። እንደ አንድ የኔ ቢጤ ነው። ገብቷችኋል? እንደ አንድ ነዳይ እንደ ቸገረው ሰው ነው እሱ የሚሆነው። እንዴት ዋላችሁ? ምኑኝ ነው ወደ ታሪኩ ማልመጣ ምንዘባዘብ። እሺ ወደ ቅዱሳን ታሪክ ልምጣ። እንግዲህ የእግዚአብሔር መሆን ማለት የእግዚአብሔርን ሕግና ስርዓት መረዳት፣ ቅዱሳን እንደምን እንደኖሩ ማወቅ ነው። ከዚያ አራዊትን አይደለም ማስገዛት የሚያሳስበው ነገር። በዚህ ዓለም በጣም ከባዱ ነገር ምንድን ነው? ቅዱስ ያዕቆብ ይላል አይደል? የሰው ልጅ ሊገዛቸው የሚከብደው ነገሮች አሉት። ከአራዊት በላይ የሚከብዱ ነገሮች አሉት። መኑ ይክል አግረ ሮታ የሚላት ምንድን ነው? ማን ነው ሊያስገዛት የሚችል የተባለች ምንድን ናት? ቅዱስ ያዕቆብ መልእክቱ የሰው ልጅ ሊያስገዛው ከባድ የሆነችው ነገር ምንድን ናት? እንዴት ዋላችሁ? ንገሩኝ። አንደበትን፣ ምላስ። አሁን የመለፈልፈበት ምላስ እግዚአብሔር ካላሰረው ወይ ደግሞ ከፍተኛ ለመል በዚህ ዘመን ታውቃላችሁ፣ ብዙ ሰው አፉን ብትይዙት እድሜ ላይ ኢንተርኔት ገብቶ ማት ነገር ይጽፋል። በነገራችሁ ላይ ሰዎች የመናገር አምሮታቸውን ለመወጣት በምን እንደሚያሳብቡ ታውቃላችሁ? በቃለ እግዚአብሔር። የመታየት ፍላጎታቸውን ለማርካት፣ የመናገር ፍላጎታቸውን ለማርካት ምንኝን ወደ ታሪኩም አልመጣው ወገኖቼ። ይሄ እኮ ባዘቦቱ ቀን የሚነገር ነገር ነው። ዛሬ ታሪክ ነው። በቃ ወደ ቅዱሳን እንምጣ። ለሁሉም የእግዚአብሔር መሆን ማለት አሁንም ደግሞ ዳተታው እንዳልገባ የእግዚአብሔርን ሕግ መጠበቅ ነው። እንደ እግዚአብሔር ስርዓት መኖር ነው። አራዊትን ከማስገዛት የሚቀድመው ምላስን። መላስ ከሕዋሳቶች አንዷ ናት አይደለም? ዓይንን፣ ጆሮን፣ እጅን፣ እግርን በአጠቃላይ ሕዋሳትንና ፈቃድን በሉ እስቲ። ሕዋሳትን በሉ እስቲ። ሁለተኛ ደግሞ ፈቃድን። ሰው እነዚህን ለፈጣሪው ካስገዛ አራዊት ምን ቁም ነገር ናቸው? ምን ቁም ነገር አላቸው? እኔ አንድ ሰው አውቃለሁኝ በእናንተ እድሜ ያለ ከነብር ጋር ቁጭ ብሎ ሲውል የነበረ ማለት ነው። ወጣት ግን ከእግዚአብሔር ጋር የተጣላ ቀን ደግሞ ነብሩ አባሮ ነው የሚሰደው፣ ፈቃዱን የእግዚአብሔርን እምቢ ያለ እንደሆነ ማለት ነው። እና ከነዚህ ቅዱሳን መካከል አንደኛው አባታችን አብየ እግዚእ ናቸው። አቡነ አብየ እግዚእን በነገራችሁ ላይ አንዳንዴ ከገሌ ተወልደው እንደዚህ አድገው እንደዚህ ተምረው ምናምን ሲባል የለመድነው ታሪክ ይመስላል። አቡነ አብየ እግዚእን ለመረዳት ጥቂት ነገሮችን ማየት አለብን። አንደኛ በመነኮሳት ሐረገ ትውልድ ውስጥ በጣም ስመጥር ናቸው። ይህን ልታውቁ ያስፈልጋል። ነናውላችሁ በመነኮሳት ሐረገ ትውልድ በጣም ስመጥር የሚባሉ ቅዱሳንን ልንገራችሁ። አንደኛ አቡነ አረጋዊ፣ ሁለተኛ አቡነ ሊባኖስ ዘመጣ። በአቡነ አረጋዊ ሐረገ ትውልድ በጣም ስመጥር የሚባሉ ደግሞ አንደኛ አባ ዮሐኒ የደብረ ዳሞ፣ ከሳቸው ቀጥሎ አቡነ ኢየሱስሟና አቡነ ተክለ ሃይማኖት ናቸው። እነዚህ ከዛ ደግሞ መድኃኒነ እግዚእ የደብረ በንኮል ማለት ነው። የአይላፍ አባቶች ናቸው። በአቡነ ሊባኖስ ሐረገ ትውልድ ግን ከፍተኛ ስም ያላቸው በዋነኝነት ከፍተኛ ስም ያላቸው ሶስት ናቸው። የመጀመሪያው አቡነ አብየ እግዚእ ናቸው። ሁለተኛው አቡነ ኤዎስጣቴዎስ ረባን ናቸው። ታላቁ ሐዋርያ አቡነ ኤዎስጣቴዎስ ናቸው። ሶስተኛው የደብረ ቢዘኑ አቡነ ፊልጶስ ናቸው። ነናዋላችሁ እነዚህ አሁን ልብ በሉ። ከኢትዮጵያ ቅዱሳን መካከል አቡነ ኤዎስጣቴዎስና አቡነ ተክለ ሃይማኖት ዝናቸው ክብራቸው ከፍ ያለ ነው አይደለም? የአቡነ ኤዎስጣቴዎስ የቆብ አባት ማን ናቸው? አቡነ ዳንኤል ይባላሉ። የአቡነ ዳንኤል የቆብ አባት ማን ናቸው? አቡነ አብየ እግዚእ ናቸው። የአቡነ ኤዎስጣቴዎስ እንኳ የቆብ አያት ናቸው። በዚያ የአቡነ ኤዎስጣቴዎስ ሐረገ ትውልድ የሚቆጠረው ከአቡነ አብየ እግዚእ ነው።
ከ100 ዓመት በላይ ሲኖሩ ከልጅነታቸው ገድል ስለጀመሩ ምናልባትም ለ130 ዓመትና ከዚያ በላይ ለሚሆን ጊዜ በተጋድሎ ኖረዋል። ተጋድሎ ሲባል እኛ እንረዳውም እናውቀውም። በነገራችሁ ላይ ደጋግሜ የምናገረው ነገር አለኝ አይደለም። ባለፈው እዛ ጉባኤ ሳስተምር 7ቱን አርዕስተ ምግባራት ለማስተማር በተለይ ፍቅር፣ ትህትና፣ ትዕግስት የሚሉ ኃይለ ቃላትን እኔ መረዳት አይሆንልኝም፣ አላውቃቸው። ፍቅርም እንደሆነ ነው አሁን ድረስ እኔ አላውቀው፣ ምን እንደሆነ አይገባኝም ማለት በተግባር አላውቀውም፣ በንባብ አውቀዋለሁ፣ ከቅዱሳን ሕይወት ላይ አይቼዋለሁ። ከሁሉ በላይ ከሆነ ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ከመቤታችን ከቅዱሳን አይተነዋል በንባብ ደረጃ። ምናልባትም አንዳንድ ሲያነቡት ሲመለከቱ ሲያስቡት ያሳዝናል፣ በራስ ላይ ማዘን ማለት ነው። ነገር ግን በተግባር ለማወቅ አልተቻለኝም ትሕትና ምን እንደሆነ። በነገራችሁ ላይ ትሕትና ምን እንደሆነ የሚረዳኝ መቼ ነው? የቅዱሳን ገድል ላሳነብ ነው። ከዛ ግን ሁሉን ነገር ጨርሼ ቤቴን ከፍቼ ከወጣሁ በኋላ ግን የለም፣ እውቀቱ አይደለም የሌለ በዛ ሰዓት አለ። ምንድነው በሚነበብበት ሰዓት ልብ በጣም እንዲያው በቃ በደንብ ይታሻል። የቅዱሳን ገድል ለማንበብ በጣም ያሻል፣ ይታሻል። በቃ ራስን ስናስተውሎ ማለት ነው። እና አባታችን አብይ እግዚእ የኖሩበትን የገድል ነገር ለማወቅ ታውቃላችሁ፣ አንድ ለምሳሌ በአድዋ ጦርነት ይሁን በሌሎች ሀገርን ለመጠበቅ ሄደው የተዋጉ አባቶቻችንን ድካም መከራ መረዳት እንችላለን? አንችልም። አይገባንም መቼም። ለምን? እነሱ ከከፈሉት ደም ጠብታውን ካልከፈለን አይቀርም። ቢያንስ እንኳ ምንድን ነው የሚባል በጦር መወጋት ባትችል እስኪ መርፌ እጅ ውስጥ ስደደውና መርፌ ትንሽ እንዲረዳ ማለት ነው። እንደዚያም ማድረግ ሊያስፈልግ ይችል ይሆናል። ልክ ሕፃናት ሰዓት ላይ ሲያስቸግሩን ዋናው ሰዓት ከሚበላቸው ለጣታቸውን በሰዓት ማስነካት አለ አይደለም? ያቺ በጣት እንደዚያ ከሆነች ብሎ ትልቅ ከዚያ በኋላ ሰዓት አይደርሱም። ለኛ እንደዛ ለማድረግ ሳይሆን ግን ለመረዳት የቅዱሳንን ነገር አቡነ አብይ እግዚእን ብዙ ጊዜ በቅዱሳን ሕይወት ውስጥ ተደጋግሞ የሚነገር ለእግዚአብሔር ክብር መስጠት፣ አራዊትን ከመግዛታቸው ቤት ሰብዕናቸው እንዴት እንደገዙት የምታውቁት ስለ እግዚአብሔር ከተባሉ ለቱ ስብሐት ምንም ነገር ያደርጋሉ። ስለ እግዚአብሔር ተብሎ ራቁታቸውን ውለዋል። ስለ እግዚአብሔር ተብሎ ጦር ላይ ወድቀዋል። ስለ እግዚአብሔር ተብሎ ያላቸውን በሙሉ ሰጥተዋል፣ ራቁታቸውን ተገኝተዋል። ስለ እግዚአብሔር ተብሎ በአንድ ቀን 50 ሸክም እንጨት ያመላልሱ ነበረ። በረሃ ነው። በረሃ እስኪ እንጨት ተሸክመ አንድ ጊዜና በነገራችሁ ላይ ኩበት ለቅማችኋል? የት? እዚህ ሸንገረብ ዳር የት እንደለቀምነኛ ታውቃላችሁ? ጎንደሮች ማርያም ታውቃላችሁ? በዛ ባዘው ባለው እንዳታስበው። በዚህ ሄደ ቃሃንየው አቀበቱ እንደ ዛሬ እንዳይመስልህ። እሱን ወርደ እንትን ይባል ታውቃላችሁ? ጥጥ መዳመጫ። እሱን አልፈ የጣሊያን ውሃ አለ። እሱን አልፈ ሄደ ተራራው ጫፍ ላይ ትወጣለህ። ከዛ የጡብ ፋብሪካ ነበረ ድሮ ዝም በእጅ የሚሰራ ጡብ። እሱን አልፈ ሄደ ልብ እስኪፈስ ሄደ ቅዱስ ሚካኤል ቤተክርስቲያን ታውቁታላችሁ? በላጅግ ሚካኤል። እሱን አልፈ የምታገኘው ሽንታ እዚህ እንደምታየው እንዳይመስልህ። እዛ የት ሀገር ሄደ ነው ሽንታን የምታገኘው? ድማዛንማ ልብ ይፈርጣል አትደርስበት። ከዛ እንደገና ረጅም ተራራ ወጥተህ ጎንደሮች ማርያም አለች። ከዛ እንደገና ሌላ ተራራ ወርደህ ነው ድማዛ የሚገኘው። እና ቀላል ላይ መስላችሁ ሌሊት 9 ሰዓት ሄድን ኩበት ለቀምን የምንመለሰው ማታ 11 ሰዓት ነው። በዛውም ነጥብ ለማስመዝገብ ነው። ታዘናል። አያመሰግኑንም እንጂ ወላጆቻችን በደም እውነት ኩበት በመልቀም በደም ታዘናል። ከተማ ያደግን ሁሉ አንመስለማ ኩበት ለቀምን ስንል እና 50 ጊዜ ከበረሃ እንጨት በቀን መሸከም ምን እንደሆነ አናውቅም። የሚገርማችሁ ለእግዚአብሔር ብቻ አይደለም ለሰውም ጭምር ታዘዋል። በሚገባው ለመምህራቸው ለዘራ ሚካኤል ታዘዋል። ለወላጆቻቸው ለአፍቀረነ እግዚእና ለጽርሐ ቅዱሳት ወይም ለጽርሐ ቅዱሳን ታዘዋል። ከዚያ በመነኑበት ጊዜ ባህር ሰጥሞ መጸለይ ታውቃላችሁ? እናንተ ባህር ሰጥሞ ስለመጸለይ ሲነገር የሚያሳስበን ምንድን ነው? አየር ለምን ያህል ደቂቃ ይዤ እቆያለሁ አይደለም? ከሱ በፊት በሞቴ እንኳን እንደ አቡነ አብይ ጊዜ እንደ እቴጌ ምንትዋብ የእመቤታችንን ሐዘኗን ሌሊት ያገኛትን ብርድ መረዳት እፈልጋለሁ ብላ እቴጌ ምንትዋብ በጋን ቀዝቃዛ ዋስ ሞልታ ተዘፍቃ ታድር ነበር ይባላል አይደለም? አካሏ እስኪለወጥ ድረስ
እቴጌ ምንትዋብ እንደዛ ታደርገም ነበር። መቼ? ከህዳር 26 እስከ ከመስከረም 26 እስከ ህዳር 5 ድረስ እንዲህ ታደርግ ነበር እቴጌ ምንትዋብ በቤተ መንግስት ተቀምጣ። አስቡት። እና መሰረታዊው ነገር ምንድን ነው ከተባለ ቀለል አድርገን እንዳናየው አሁን አባቶቻችን እናቶቻችን ያቆዩልን ሙያ አለ፣ ስራ አለ፣ መንፈሳዊነት አለ። አቡነ አብየ ጊዜ በአራዊት ላይ ስልጣን ተሰጣቸው ሲባል ወይ ያን ሁሉ ታምራት አደረጉ ሲባል ዝም ብሎ የመጣ ነገር አይደለም። ባህር ሰጥሞ በመጸለይ ከሁሉ እኔ የሚያስገርመኝ ነገር ልክ ለጌታችን ስም ለእመቤታችን ስም የሚሰጡት ክብር ብቻ አይደለም። ለምሳሌ ቅዳሴ እየተቀደሰ ሁለት ነገሮች አልንገራቸው። አንድ ጊዜ እሳት ተነሳ ቤተክርስቲያን ውስጥ። እንዴት ዋላችሁ? እሳት ተነሳ ስላችሁ ዝም ብሎ እዛች አይደለም፣ ቤተክርስቲያኑ በሙሉ ነደደ። የእግዚአብሔር ጠብ ነው። በሙሉ ሁሉ ወጥቶ ሲሄድ ልኡካኑን ማለት ነው፣ እዚያ ያሉትን ቀዳሾችን አብሯቸው ያሉ አራቱን ልጆችን አትውጡ፣ ከወጣችሁ እሳቱ ይገላችኋል፣ ካላችሁ ግን ሁለት ድህነት ነው የምታገኙ፣ በስጋም በነፍስም ትድናላችሁ፣ ከወጣችሁ ግን ትጠፋላችሁ ብለው አሏቸው። እነዚያ ካህናት ዲያቆናት እየፈሩም ቢሆን ቆዩ። ቅዳሴው ተጀምሮ እስከሚያልቅ ድረስ ቤተክርስቲያኑ እየነደደ እነሱ ይቀድሳሉ። ቅዳሴያቸውን ጨርሰው ታቦተ ሕጉን ንዋያተ ቅድሳቱን ካቆረቡ በኋላ ራሳቸው ቆርበው ሌላ ወጥቶ ሄዷል። ከቆረቡ በኋላ ንዋያተ ቅድሳቱን እንደሚገባ አወጥተው ሂደው እሳቱን በላውን የታዘዝከውን መፈጸም ትችላለህ ብለው አሉት። አመዱ ነው ቤተክርስቲያኑ ተቃጠለ። ለምንድን ነው በስልጣናቸው ያላጠፉት ትሉኝ እንደሆነ ትእዛዘ እግዚአብሔር ነው፣ ግድ መደረግ ያለበት ነገር ነው። እግዚአብሔር ታግሶ እንዲያ ስለሚያደርግ ማለት ነው። በሌላ ጊዜ ደግሞ ቅዳሴ ሲገቡ ቅዳሴ ገብተው እያለ ፊታቸው ሲለዋወጥ ካህናቱ መነኮሳቱ አይተዋል እና ምን እንደሆነ አልገባቸውም። ልባቸው እየወረደ ቅዳሴው አለቀና ቅዳሴው ሲያልቅ ፍትሑ ሊተ ቅንዓትየ አሉ፣ መታጠቂያዬን ፍቱልኝ አሉ። ካህናት ሲቀድሱ ይሄ ውስጥ ቀሚስ ያደርገው ሞጣሂት ያደርጉበት የለም። ከዛ እሱም በዝናር ይታጠቁታል ወገባቸው እና ዛ ታጠቀው ውስጥ ላይ ዘአክል መጠነ ኦፍ ይላል። ትልቋን ድንቢጥ የሚያክል ጊንጥ ነው ገብቶ ሙሉን ቅዳሴ ስጋቸውን በሙሉ ጊንጥ አንዴ ከነከሳችሁ እዚህ በፊት ስናገር ሰምታችሁ ይሆናል። የጊንጥን ክፋት አቡነ አብየ ጊዜ በጊንጥ ተነክሰው ነው ጎንደር ከተማ ውስጥ ጊንጥ ሰው ነክሶ የማይገለው የማያሳምመው እሳቸው ያን ታግሰው። ምክንያቱም እኔ እግዚአብሔር ይህንን እንድረዳም ይሆናል ብዬ አስባለሁ። ለመጀመሪያው ጊዜ በስራ ከሄድኩባቸው ስፍራዎች አንዱ አርማጭሆ ላይ አርማጭሆ ጃኒ ፈንቀራ የሚባል አለ። ጃኒ ካው ተክለ ሃይማኖት ከዚያ የጊንጥ ሀገር ነው። የጊንጥ የእባብ ሀገር ነው። ጠቅላላ ጊንጥና እባብ እንደዚህ ተኝቼ በቃ ዝም ብሎ ጊንጡ በሙሉ ይሄ ምንድን ነው የሚባል ይሄ ለወባ ተብሎ የሚሰራው ነው። አጎበር ነው የሚባል አላጎበር አይሞከርም። ለምን እባብ ብቻ አለ። አርጃ ነው ታውቃላችሁ? አራት እግር ያለው ምናምን እባብ እና እሱ ሁሉ እና ቁጭ ብዬ አንድ ጊዜ እዛ ጃኒ ካው ዱር ውስጥ መጣ። የት ልግባ ፍርሃቴ። በነገራችሁ ላይ አንዳንድ ሰው እንደዚህ መድረክ ላይ ስለፈልፍ ምናምን ሲያይ በጣም ደፋር መስለዋለሁ። አባቶቻችን 3 አይነት ሰዎች አሉ ይላሉ። ፍርሃቱን ያሸነፋል። ማንኛውም ሰው ፈሪ ነው። በነገራችን ላይ እንኳን እኛ ጌታችን ሊያስረዳን ጌታችን ፈራ ተብሎ ተነግሮለታል። በተዋህዶ ስጋ የማይፈራ የለም። ፍርሃቱን የሚያሸንፍ ሰው አለ። እንዴት ዋላችሁ? ፍርሃቱን የሚውጥ ሰው አለ። ፍርሃቱን የሚገልጥ ሰው አለ። ከየትኛው እንደሆናችሁ ራሳችሁን መመዘን ነው። ፍርሃቱን ያሸነፈ ሰው ያው መገለጫ አያስፈልገው አይደል? ፍርሃቱን የሚውጥ ማለት ፈሪነቱም አይታወቅበትም አይደለም? ፈሪነቱ የሚታወቅበት ደግሞ አለ። በሁሉ ነገር የሚበረግግ ማለት ነው። እና እኔ ደነገጥኩ፣ ግን መደንገጤን አልገለጥኩም። ፍጥጥ ስላልኩ ልካ ከኔ በላይ እሱ ፈሪ ኖሯል። ደንግጦ ሄደ፣ ተገላገልን። እና አንደኛው ልጅ ፊዚክስ አስተማሪ ነው። ጊንጥ ነደፈችው። የስፍራው ስፖርተኛ አንድ ነው የሚያክል በቃ ሰውየው ነው የሚያክል ስፖርት ይሰራል። የሚገርመው ነገር ጨርቅ ሆነ። አንዲት ችን የምታክል ጊንጥ ነድፋው ማለት ነው። ያውም የበረሃው ጊንጥ አይደለም እኮ ያኛው ደጋ ነው፣ ስፍራው ደህና ነው። የሚገርመው ነገር ከስቃዩ ብዛት የተነሳ በአጋጣሚ ያለ የሆነ ነገር የሚወጉት ነገር የሆነ ባኪም ነገር ጊንጥ ሲነድፍ ያ የለም በአጋጣሚ። ከዛ ሰዎች ሊጠይቁ ሲሄዱ ምን ቢል ጥሩ ነው እዘሉኝ። የ30 ዓመት ጎረምሳ። የሚገርማችሁ እኮ ለ4 እኮ በቃሬዛ የማታነሱት ሰው ነው።
እና ያንን አይቼ በእውነቱ የአባታችንን ትዕግስት ለመረዳት ነው። እና እንዲህ ያለ ትዕግስት ታግሰው ለስጋው ደግሞ ክብር ሰጥተው ነው በታምራት ደረጃ ሙታንን ሲያስነሱ፣ ድውያንን ይፈውሱ፣ ትምህርት የሚሆኑ ድንቅ ድንቅ ነገሮችን ሲያደርጉ እንኳን ሌላ በልጆቻቸውን መምከር ማስተማር ሲፈልጉ ከምክራቸው በጣም ግሩም። እንዲያውም አንድ የቤተ እግዚአብሔር ሰው መጥተው ቅድም እያወራነ አንድ ሰው መጥቶ ትናንት ምሳ እንብላ አለኝ። አጋጣሚ ሆቴል ነገር ነው እና ገብቼ ቀመስ ባረገው መጣፈጡ አሉ። እንግዲህ ለሳቸው ነው። እኔ የሆቴል ምግብ እንዲያው ሌላ ነገር ነው የሚለኝ። አይ እንዲያው እኮ ድህነቴ ጎድቶኛል ብዬ አልኩኝ። አይ እሱማ ድሃ አይደሉም አለኝ። ድሃ ነኝ እንጂ አንተ ያማረህን እየበላህን የምን አግኝቼ እበላለሁ ብዬ አልኩት። እሱ አያይዞ አይ ድሃ አይደሉም፣ እሱ እኮ እንደዚህ ዘመን ሰው አይደሉም፣ በጣም ጥሩ ሰው ነዎት ብሎ ብዙ ነገር አለኝና ምን ይመስላል አሉ። አይጠቅመውትም። ለምን ሲሉ ዛሬ አቡነ አብየ እግዚእ ናቸው። ምን አሉ እሳቸው? ዘሰው ቅዱስ በኀበ ሰብእ ህሱር ውእቱ በኀበ እግዚአብሔር። በሰው የተመሰገነ በእግዚአብሔር ዘንድ ምንድን ነው? የተናቀ የጎሰቆለ የተዋረደ ነው። ይህን ትምህርት ሊያስተምሩ ፈሊጥ ነበራቸው። ከልጆቻቸው አንዱ የሴት ሐሳብ እያስቸገረው መነኩሴ ሆኖ እሱን ለማስተማር ብሎ የት ይዘዋቸው ወጡ? ወደ በረሃ። በረሃው ላይ ትልቅ ዘንዶ መጣ። ያ ዘንዶ ሲመጣ ኧረ በስመ አብ የምን ኃይል የምን ቀነኒስ እፍ በሙሉ እሳቸው ብቻ ቀሩ። መስቀል አወጥተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢባርኩት ከግራ ወደ ቀኝ ተከፈለ። ከዚያ ደቀ መዛሙርቱ መጥቶ አባታችን ይገርማል፣ እንዴት እንደዚህ ያደረክ ምናምን ብሎ ኋላ ልጆቼ ቁጭ በሉ ልትማሩ ነው አሏቸው። ጥያቄ ልጠይቃችሁ አሏቸው። የሴት ፍቅር ከሚነድፍና እባብ ከሚነድፋችሁ የትኛው ይሻላችኋል አሉ። እንዴት ዋላችሁ? የሴት ፍቅር በቦታው ጥሩ ነው ለባለ ትዳር። ደህና ዋላችሁ? ትዳር ፈሊጥ አለን አይደል? እንደምንላችሁ ለማግባት ለምትፈልጉ ትዳር ገነት አይደለም፣ ሲኦልም አይደለም። ታዲያ ምንድነው ትሉኝ እንደሆነ ሳምታይምስ በእናንተ እንግሊዘኛ ገሃነም ነው፣ ሳምታይምስ ደግሞ ገነት ነው። ታዲያ ጨርሶ 100% ገነት ሊሆን አይችልም። ጨርሶ 100% ግን ሲኦል ሊሆን ይችላል። ደህና ዋላችሁ? ለምንድን ነው ጨርሶ ገነት የማይሆነው ብትሉኝ፣ ምድር ነው የምንኖረው። የፈለግከውን ያክል ለትዳር የፈለግከውን ብትታገል ዞሮ ፈተና አይቀርም። ግን ፐርሰንቱን መቀነስ ትችላለህ። ፈተናውን መጠኑን መቀነስ ትችላለህ። ጨርሶ ሲኦል ግን የሚሆንበት ምክንያት ምንድነው? ለአጋንንት አሳልፈ ከሰጠው ችግር ነው። እና የሴት ፍቅር የወንድ ፍቅር ነው የሚባለው በቦታው ጥሩ ሊሆን ይችላል፣ በቦታው። ከዛ አንደኛ ያ ችግር ያለበት ሰው መቼም ምን ያለበት ምን ይላል እንደሚባለው ተቅለብልቦ እሱ ኧረ እንዴት አባታችን እንዲህ ያለ ነገር ይላል፣ የእባብ መርዝ እኮ ይገላሉ ናቸው። ተሳሳት። ካመንክ መጀመሪያ እባብ አይገልህም። እምነት ካለ እንዲሁ በጣም ብትቸገር እንኳ እባብ ቢገድል መርዙ ስጋህን ነው፣ ነፍስህን። የእባብ መርዝ ነፍስን አይጎዳም። ይሄ ጾታ ጉዳይ ግን አያያዙ አጓጉል ከሆነ ለመነኩሴ ከሆነ ትዳር ለሌለው ሰው ከሆነ ስጋውንም ነፍሱንም ነው የሚጎዳው። ሁለት ዓለም ነው የሚያሳጣ ችግር ነው። እና አባታችን ትምህርታቸውን በፈሊጥ ነው። ሴቶችን ለማስተማር አምተው አባታችን ጸበል ስጠን ይሏቸዋል። ባርከው ጸሎት አድርገው ይሰጧቸዋል። ምን ልታረጊውን ይሏታል። ልጠጣው ትሄዳለች። ጓደኛዋን ሄዳ አፍሽልኝ ራሴ ላይ ትላታል። አጥምቂኝ ነው። ከዛ ልትገለብጠው ስትል ኮነ ደመረጉ አይል አገሩ ላይ ምን ሆነ? የረጋ ደም። ደነገጡ። ሄደው አባታችን እንዲሆነ እኮ ምን አጥፍታችሁ ሲሏቸው ችግር አይደለም፣ ኧረ ምንም ያደረግነው ነገር የለም። እንዴት ዋላችሁ? ንገሩኝ እስኪላ እንደዚህ ብቻ ነው ያደረግነው። ምን አሏቸው? ጥፋቱ ብዙ ነው። ዋናውን ግን ምን አሏቸው? አልቦ አብይ ኃጢአት ከመወልጦ ቃል፣ እንደ ውሸት ቃልን እንደማበል ትልቅ ኃጢአት የለም። በእንተ ዘወለጥኪ ቃለኪ፣ ቃልሽን ስለለወጥሽ ስለዋሸሽ ኮነ ብኪ ደመ። ዛሬ በየቤታችን የምንጠጣው ውሃ በዋሸን ቀን ሁሉ ደም ቢሆንብን እኮ ችግር ነው አይደል? ሳንዋሽ እንውላለን ነው አይመስለኝም። እኔ እንዲህ አለ። ኋላ ባረኩላቸው። በሉ ውሰዱ ብሎ አላቸው። ወድቃ ታይ ተገር ይውላል። ወድቀው ሰገዱላቸው።
እንደዚሁ በጎዳና ሲሄዱ አንድ ባለ መሬት ባለ ሰብል በመካከል መንገድ አለች። በዚያ ሲሄዱ እንዲህ ብሎ አላቸው፣ ኧረ እባክህ የለም በእኔ ማሳ በእኔ መሬት አታልፍም አላቸው። እዚያ በኋላ ቢያዝኑ ቢጸልዩ ከተራራ ጫፍ የነበሩ ሾዎች መጥተው ቁምጥምጥ አደረጉት አይደል አዝመራው። ኋላ እንደገና አዝኖ ቢለምናቸው እንደነበረ መልሰውለታል። በቅሎ አደራ ተሰጧቸው። ደቀ መዛሙርቶቻቸውን ጠብቁ ብሎ እሳቸው ወደ ተግባር ገቡ። ጠፋ። አንድ ሰውዬ ያገኝና በነገራችሁ ላይ እስኪ እንደ ክርስቲያን አንድ ጥያቄ ልጠይቃችሁ። መንገድ ላይ ገንዘብ ወድቆ ብታገኙ ምንድን ነው የምታደርጉ? በጣም ቸር ብትሆኑ የምታደርጉት እኔ ልንገራችሁ። አመጣችሁ ለቤተ ክርስቲያን ወይ ለድሃ አይደል? በጣም ቸር ብትሆኑ ክርስቲያን የሚያደርገውን ልንገራችሁ። ዘላችሁት ሄዱ ነና ብላችሁ። ለምን? አባቶቻችን ምን ብሎ አስተምሮናል? ኢታንስ ዘኢያንበርከ፣ ያላስቀመጥከውን ነገር አታንሳ። አይ ድሃ ቢጠቀምበት አታቅም። ያ ገንዘብ የደም ገንዘብ ሊሆን ይችላል። አታቅም። ቤተክርስቲያን የደም ገንዘብ ትቀበላለች? አስበደነስ የመንዘራነት ገንዘብ ትቀበላለች? ለነዳያንስ ቢሆን ከንጹህ ወዝህ ነው እንጂ አሁን መንገድ ላይ አንስተ የሰጠውን ነገር ምጽዋት ሊሆንልህ። አይ እኔ አልፌው ከርክ ሌላ ሰው ያነሳዋል። ምንጊዜም አይቀር ግን እንኳን የወደቀ አግኝተን ድሮ ታውቃላችሁ ናጅሪ ህንድ ፊልም እያሳዩ በሚበዘብዙን ጊዜ በልጅነታችን ህንድ ፊልም ማያጣነ እዚህ እኮ ያልሆነው ነገር የለም። በነገራችን ኳስና ፊልም ዝም ብዬ መቃብር ቤት ታሽግ ያደኩ ይመስላል። ድሮ ልጆች እያለን በሰማንያዎቹ መጨረሻ እንደዛና አራዳ ወደ ቅዳሜ ገበያ ስንወርድ ዛሬ ኑዛዜ ቀን ነው መሰለኝ ስንወርድ መኪና ላይ እንዳይሰሙኝ ወዛደሮቹ ይጭናሉ ያወርዳሉ። እና የአንድ ወዛደር ይሄ ኪስ አላቻቸው አይደል የሚሸከሙባት ትልንት ነው ካፖርቷ ከሷ 1 ብር እንደው አየር ላይ ነው እየተለለች መጣ። አራት ህንድ ፊልም ነይ በይ የዘ በለው ነው። አስቡት። የዚህ ምክንያቱ ምንድነው ብትሉ እውነት ለመናገር ለምንድነው ዛሬ እግዚአብሔር ይመስገን በቸርነቱ ምንም በጎ ባንሰራም ዛሬ እንደዚህ ያለ ነገር መንገድ ላይ የፈለጋችሁትን ያክል ገንዘብ ብትሉ ስለራሴ ያለለም ግን ወዳጆቼ አሉ ዘለውትን የሚሄዱት ለምን 100 ሺህ ብር አትልም? እግዚአብሔርም ገንዘብ እንድንጠላ መስለው ይመስለኛል ለዚህ አገልግሎት ውስጥ ያስገባን። በነገራችሁ ትጠላላችሁ። ገንዘብ ስትይዙት ያስጠላል። እውነት ለመናገር ክርስቲያን ስለሆነን አይደለም እንዴ ያስጠላል። እና ቁጭ ብዬ አስበው ለምንድን ነው እንደዚህ ያደረኩት? ምክንያቱም በጊዜው ለኔ ስተት አይደለም። ለምን ብትሉ ማንም ሰው ሲያደርገው የማየው ነገር ነው። ትልልቁ ሰው ሁሉ እንደዛ ነው የሚያደርገው። አብነት የለንም። እና ይሄ በቅሎውን ያገኘው ሰው እንኳን ደህና መጣሽ ብሎ ወስዶ ከቤቱ ምሰሶ ላይ አስሮ ቁጭ። ደቀ መዛሙርቱን ሰብስበው በቅሎ አሳሏቸው። ኧረ ጠፋችሏቸዋል። ፈልጉ ብለው ሲሰዷቸው ወዴት ነው የሰደዷቸው? ብዙ መንገድ አይደል ያለ። በቅሎ ወዳለችበት መንገድ ትተው ወደ ሌለችበት መንገድ ሁሉንም ሰደዷቸው። ምንድነው ይባላል? ይሄ ቅጣት ነው፣ ቀኖና ነው አይደል? እሳቸው ቀጥ ብለው ወዴት ሄዱ? ወደዛ ሄዶ ያንን ሰውዬ ሰላምታ አቅርበውለት ስለ በቅሎ ሲጠይቁት አላየሁም አለ። ቢያደርጉት ይሰሩት እምቢ አለ። አውሎ ነፋስ አመጥቶ ቤቱን አነሱት። ያን ጊዜ ምሰሶዋት አስራ እሷ ቆማ ቀረች። እና አባታችን ታምራቸውም ገድላቸውም ትሩፋታቸውም ተከዜ ባህርን ከፍለው ከቅዱስ ሚካኤል ጋር ሆኖ ባህረ ተከዜን ከፍለው ከ940 በላይ ሙስሊሞችን አሳምነው ሲያጠምቁ ጎንደር ከተማ መጥተው ይሁን ሁሉ ገድል ሲጋደሉ እዚህ ቦታ ይሄ በአታቸው ነው። አንድ ኩታራ እዚህ ጉባኤ የሚመጣ ህፃን ልጅ አለ ሚካኤል አካባቢ የማየው ልጅ የአቡነ አብዬ ጊዜ ክቡር ስጋቸው እዚህ ነው ያለው ያለኝ። ኧረ የለም። ከዚያ ትልቁ መርጌታ ደግሞ መጥተው ኧረ ደቡብ ጎንደር አለ ሲባል ሰምቻለሁ። ኧረ ውሸት ነው። እዚያው ገዳማቸው ተንቤን ነው ያለ መረታ ነው ያለ። ይሄ የተረጋገጠ ነገር ነው። ቅድም አንድ ቪዲዮ አንድ ሰው ይልክልኛል በቴሌግራም እና ፀሐይ ብሩ ወር ንጹህ የሚለው ሊቃውንት እያስረገጡ እየወረቡ ነው። እንዴት ብርቅ መስሎ እንደታየኝ። ከየት መሰላችሁ? ከአዲስ አበባ ስራተ ገብርኤል ታቦቱ አለ አይደለም ርግዚያስ እና ከተፈጠርኩን የአቡነ አብዬ ጊዜን ማህሌት ከዚህ ደብር ውጭ ሰምቼ አላውቅምና አንተ ጌታዬ፣ ምክንያቱም በመላው ዓለም ስምህ እንዲታወቅ አደርጋለሁ ብሎ ጌታ ቃል ኪዳን ገብቶላቸዋል። ጊዜው ደረሰ ማለት ነው። ድሮ በጣም ይታወቁ ነበር። ኋላ ቀስ እያለ ብዙ ቅዱሳን ድሮ የሚታወቁ ነበሩ፣ እየተረሱ ሄዱ።
ጎንደር ከተማ ውስጥ በጣም ጥንታዊ ከሚባሉ አብያተ ክርስቲያናት አንዱ እንደሆነ ታውቃላችሁ። ከአፄ ፋሲል ሁሉ በፊት ይሄ ደብር እንደነበረ ባለፈው ነግሬያቸዋለሁ። በታሪክ ምንጭም በአበው ትውፊትም ማለት ነው። ምክንያቱም አንድ አቡነ አብየ ጊዜ እዚህ ያሉ እንስሳትን አራዊትን ገዝተው ቃል ኪዳን ተቀብለው ሄደዋል አይደለም። ቃል ኪዳን ታውቃላችሁ፣ መረሳት የሌለበት ነገር ቃል ኪዳን በአንድ ወገን አይሆንም። ሁልጊዜ ቃል ኪዳን በምን ወገን ነው? ለምሳሌ ኪዳን አዳም ይባል ታውቃላችሁ አይደለም። የአዳምና እግዚአብሔር ኪዳኑ ፈረሰ አልፈረሰም? ፈርሷል። ማን ያፈረሰው? አባታችን አዳም። እግዚአብሔር ኪዳኑን አይጥስም፣ አያፈርስም። የቅዱሳን ቃል ኪዳን ነግሬያችኋለሁ። አንድ ሰው ደግ ሰው ስላችሁ ዝም ብሎ በዓለሙ የሚኖር በትዳር ውስጥ የሚኖር ሰው ፈልጌ ያለኝ ምንድን ነው ስለው ጅብ አንገረብን ተሻግሮ በላይ በዚህ በወለቃ ባለው ማለት ነው አንገረብን ተሻግሮ አንድ አህያ በልቶብን ሄደ አለኝ። እና ብዙ ጊዜ ስትናገር እሰማለሁ። ምክንያቱም ሚዲያ ላይ ስራ እያለን አንድ ጊዜ ለነገሩን ለውይይት አንስቸው ነበር እና አንድ ሰው ከዚህ ከአበራ ጊዮርጊስ ደወለና እኔን ጊንጥ ነድፎኝ ያውቃል አለኝ። መልሶ ቀላል ነበረ። ኋላ ግን ምን አለ? ግን ቁንጫ የነከሰኝም አልመሰለኝ። ምንም ነገር የለው ማለት ጊንጥ ነከሰኝ፣ ምንም ነገር የለው ክክክ አድርግ ሄድኩኛል። ምን እንደሆነ አላወቀም እሱ። ስለ ጻድቁ አይደለም ያነሳ ነው። ጎንደር ውስጥ ለምንድነው አራዊት የማይገቡት? ለምንድነው አራዊት የማይጣሉት ነው። ያ ሰው እንደዛ ሲለኝ እኔ አንዳንድ የምረዳቸው ነገሮች ስለነበሩ ይኸውላችሁ፣ ቃል ኪዳን አንዱ ሲያፈርሰው ይፈርሳል። ነናላችሁ ሕጉን ቢጠብቅ አዳም አባታችን አዳም የሚኖርበት ነበር አይደል? ቃል ኪዳኑ ስለፈረሰ አዳም አባታችን ከገነት ተባረረ፣ ሞት ተፈረደበት። የአቡነ አብየ ጊዜን ቃል ኪዳን የሚያከብር ሰው እየጠፋ ስለመጣ ዛሬ በነገራችሁ ላይ ተገርም ያለው ከዓመታት በኋላ ዛሬ በርከት ያለ ሰው አየሁኝ። እንግዲህ በአማካኝ ብንመለከተው ደህና ነው ዛሬ ነበረው ሰው እና ቅድም እይልና ሲወዛገብ ነበር። እንደው በዓሉን ሰበካ ጉባኤውም ሌላውም ትኩረት እንዲሰጠው ብዙ ትኩረት የለም ለበዓሉ። በነገራችሁ ላይ ስላድኖ በአንድ ቦታ ብቻ የሚቀመጥበት ምክንያት ምን ይመስላችኋል? ሰው ገንዘብ አይሰጥም ተብሎ ስለሚታመን ቅድም ትምህርት እየተሰጠ ልባችን ፍስስ ያመጣ 200 ብር ይዞ መጣው አዘርዝረህ 180 ብር ምናምን መልስልኝ 20 ብር ለመስጠት ነው። ጥሩ ነው እሱማ። ይሄ 200 ብር የረበሽ ለዚህ ነው። እና እኔ ዝም ብዬ አሰብኩኝና ይሄ ለዚህ በዓል ትኩረት እንዲሰጥ እንደው ትንሽ በርከት ከጠርቀምቀም ያለ እንደው የኪዳነ ምሕረት እንደዚህ የሚገኘውን ያክል ብንሰጣቸው ትኩረት ይሰጡት ይሆን? ከድግስ ብሶ እንኳን ታውቃላችሁ አሁን የዋዜማው እናንተ ናችሁ። ይቅርታ ሳትጠይቁ ቀራችሁ አይደል? ይውላችሁ ሰው መልካም ሰርቶም ቢሆን ይቅርታ ይጠይቃል። ጥፋቱ የእናንተ እንዳልሆነ አውቃለሁኝ። የእናንተም ነው። 9 ተኩል ነው አይደል የወጡት? አስቀድማችሁ ቢያንስ የማንን ጎፈሬ ስታበጥሩ ነበረ? ድንኳኑ እንኳን አልተዘረጋ ነው። ፀሐይ ላይ አስቀምጣችሁ ልትመግባችሁ ፈልጋችሁ ነው። እና አስቡት። ከዚያ ድካም ውለው እንደገና ደግሞ ተመልሰው 12 ሰዓት ሊገቡ ነው። አስጠበቃችኋቸው እና ዘግይቼ ስለ ነው እንጂ ቃሉን ለመናገር ሰው ምን ጊዜም ቢሆን ካበላ በኋላ ምንም ነገር ባያጠፋም እንኳን ካበላ በኋላ መጨረሻ ምንድነው? ይቅርታ ይጠይቃል። በማህበር እንኳን ይባል የለ ጠላ በመረረ ዳቦ ባረረ ቆሎ በከረረ ተብሎ ይቅርታ ይጠይቃል። እና ትናንት ደግሞ የሚገርማችሁ ነገር ብዙ ልብ የላችሁም። አሁን እንደዚህ ያን የመሰለ ወረብ እኮ ከማይሌቱ ራሱ ገብታችሁ አታገኙትም። ያን የመሰለ ወረብ ያ ሁሉ ሊቅ በካሜራ መቅዳት አንድ ሰው ዘመናዊ ካላችሁ ይህን ስልክ ምንድነው ቀፎ ይዛችሁ ምዞ አንድ ሰው ያችን ያዝ። ለምን ነገም እንደሚፈጠር አናውቀውም። ሊያስፈልግ ይችል ይሆናል። እንዴት ባላችሁ ወጣሁኝ ከጎዳና አይደል? ወደኋላ እንመለስ። እሺ እግዚአብሔር አምላካችን የጻድቁን በረከት ያሳድርብን። ጎንደር መጥተው ለአራዊት ቃል ኪዳን ተቀብለዋል። በሀገራቸውም ቃል ኪዳን ተቀብለዋል እና በየትም ስፍራ ብትሄዱ የአቡነ አብየ ጊዜን እምነት የተቀባ አካል አውሬ አይበላው። እምነት ካለው ማለት ነው። የሚያምን ከሆነ ማለት ነው። እምነት ካለው ዛሬ እግዚአብሔር ይመስገን የሁሉ የመጣ በእርግጥ እዚህ ለክብረ በዓሉ ትኩረት እንዲሰጥ ምናምን በሚለው ነው። ገንዘብ ምናልባት ብንሰጥ ማለት ስላድኖ በክብር ቢቀመጥ ለገንዘብ ነው እንዴ? ስላድኖ የሚወጣው
ስላደረም ቢቀመጥ ምን ችግር አለ? ሰው እየሄደ እጅ እየነሳ ይሄድ። ሁሉ ነገር ንግዱ ነው ያዋጣል። እኔ ግራ ነው የሚገባኝ። እና እንደሱ ስለሆነ ለሁሉም እግዚአብሔር አምላካችን የጻድቁን በረከት ያሳደረብን። እንግዲህ ወነበረ ምስለ አራዊት ላለው አባታችን አብየ ጊዜ አራዊት ይታዘዙላቸው ይገዙላቸው የነበሩ ዋልድባን እንኳ የተሰወረችውን ቤተክርስቲያን ለማገዝ ሲሄዱ 40 ቀን ሙሉ የመራቸው ግሮ መራእይ ነጌ መራሄ ኮነከ እንዳለ 40 ቀን ሙሉ የመራቸው ዝሆን ነው። ነብርም አንበሳም ይገዙላቸው ነበረ። እዚያው እንዲህ የመሰለ ቃል ኪዳን ሰጥተውናል። ቃል ኪዳኑን ስናፈርስ እንዳይፈርስብን ነው ጥያቄው። አራዊት የሰለጠኑ እንደሆነ በነገራችሁ ላይ የሌላው ሀገር ይቻላል በሁለት ምክንያት። አንደኛ ለምዶታል። አውሬ ቢመጣበት አይደነግጥም፣ ለምዶታል። ሁለተኛ ነገር ምንጊዜም ቢሆን ተገድቦ የቆየ ነገር ውሃም ይሁን ምንም ይሁን ጥሩም ይሁን አይሁን ተገድቦ የቆየ ነገር ጥሩ አይደለም እና ቃል ኪዳኑ እንዳይፈርስ ብናዝን ብንጸጸት ጥሩ ነበረ። አሁን አብየ ጊዜ ክብረ በዓላቸው መከበር የመረበት በ44ቱም አድባራት ነው። ለምን? ቃል ኪዳኑ ለሁሉ ነው። እንኳን ክርስቲያኑ ሙስሊሙና እና ካለው በኋላ ያለውን እንኳን ተወ። ሌላ ምን አለ? ክርስቲያንና ሙስሊም። ምክንያቱም የጴንጤ ምናምን የምትሉት እንኳን ከእምነት ካለው ከሰውም ለመቁጠር ችግር አለው። ሰሞኑን ድሃ ብሎ ተሳደበ ተብሎ አንዱ ሰውዬ ጭቅጭቅ አለ አይደለም? ምን ጨነቀ? በነገራችሁ ላይ አገር ሊያጠፉ በቁም አገሪቱን በቁም ሊቀብሩ የሚሰሩ ሰዎችን ድሃ አሉኝ። አዎ ድሃ ነህ፣ ምን ትሆን? ደህና ዋላችሁ? እንዴት ዋላችሁ? ያለን ሀብት በሙሉ ሙጥጥ አድርገው የግላቸው አድርጓል። ድሃ የሚሉ ደግ አደረጉ። እንዲህ አዎ ድሃ ነህ፣ ያውም ሁለት ድህነት፣ መንፈሳዊም ድሃ ስጋዊም ድሃ ማለት ነው። ከሁለት አንድ ያጣ እና ደግ አድርጓል። ለእኔ ባይሆን ምሳሌው ደንቆሮ ነገር እንደሆነ ይታወቃል። ገብረ ጉንዳን ብሎ የማይሆን ምሳሌ ማለት ለመጥፎ ብሎ ጥሩ ምሳሌ ያመጣ። ጉንዳን ተብለህ ነው እንዴ? እስቲ መጽሐፈ ምሳሌን ተመልከተው። እንዴ ጉንዳን መቼ ጀምሮ ደግሞ ለክፉ ምሳሌ ይሆናል? የበጎ ምሳሌ እኮ ነው። እና ሰደውኩ መስሎት አመሰገንነ። እሱን ቅር ያለኝ እኔ የእውነት መስደብ ነበረበት። ለምሳሌ ቀንድ አውጣ ብሎ ቢሰድብነ ጥሩ ነበር። ቀንድ አውጣ ታውቃላችሁ አይደል? በሁለት ነገር ነው የሚታወቃል። አንድ በእንቅልፉ ከተኛ አንድ ጊዜ መቼ ነው የሚነቃ ታውቃላችሁ? ከ3 ዓመት በኋላ ምናምን ነው የሚነቃ። እኛ ከተኛን እኮ 50 ምናምን ዓመት ነው። ተው እንጂ የእሱ ቶሎ ነው የሚነቃ። እኛ ከብዙ ዓመታችን ነው ከተኛ። ሁለተኛ የሚታወቀው ምንድን ነው? በሽታ በማስተላለፍ ነው። ቀንድ አውጣ በነገራቸው ላይ ይሄ ቢላርዚያ ምናምን የሚባለውን የሚያስተላልፈው ዋናው እሱ አይደለ? እኛ ደግሞ ምንድን ነው አንዱ ክርስቲያን በቆሻሻ ኃጢአት ይታመማል አይደለም? በቃ በነገራቸው ላይ በጎን ነገር የሚከተላት ሰው አለ፣ ክፉዋን ግን ሁሉ ሰው የሚከተላት። እኛ ክርስቲያን ተብለን እንደዚያ እና ቀንድ አውጣ ቢለን ጥሩ ነበር የሚስማማና እንዲያው እንደኔ ያለውን ሰው አያዳምጥም እንጂ እችን ሰምቶ ምሳሌዋን ቀይሮ እንደ አዲስ እንደገና ቢናገር ጥሩ ነበር። ያ መናፍቁ ሰባኪ ማለት ነው። እና በእውነቱ ገብረ ጉንዳን ብሎ አመሰገነን በእውነቱ። እና ወደ ጉዳያችን እንመለስ። ለሁሉም የጻድቁን ቃል ኪዳን እንዳናፈርስ ነው። አራዊትን የገዘቱ ቅዱስ ጻድቅ ናቸው። ዛሬ እረፍት 10 ትውልድ የሚያስምር ቃል ኪዳን ተቀብለው ነው ያረፉት። ከደብራችን ስንት ተአምራት የሚያደርጉ ቅዱስ ናቸው። ለወደዱት ብዙ ረድኤት ያላቸው ናቸው። እግዚአብሔር በረከታቸውን ያሳድርብን። ሰዓት ሄዶብናል። አባታችን አቡነ ዮሴፍም እንደዚያው ናቸው። ዮሴፍ ብርሃን ዓለም ቤታችን የሚወዱ ከአቡነ ዮሴፍ እንድታውቁት የምፈልገው ነገር በኢትዮጵያ ያሉ ቅዱሳንን በሙሉ መቃብራቸውን የተሳለሙ ያ ሳይበቃ 12ቱንም ሐዋርያት ሄደው መቃብራቸውን ስለተሳለሙ ሁልጊዜ ሐዋርያት 12ቱ እየመጡ ያጫውቷቸው፣ ያነጋገሯቸው፣ ይባርኳቸው ነበረ። የዓለም ብርሃን በነገራቸው ላይ የዓለም ብርሃን የተባሉበት ምክንያት ብዙ ጊዜ አይታችሁ ከሆነ ብርሃን ዓለም የሚባል ስም ያላቸው እኔ እንግዲህ ባለኝ በማዕረግ ደረጃ እሳቸው ናቸው። ከቅዱሳን ሐዋርያት በኋላ አምደ ብርሃን የሚባሉ ቅዱሳን ሊቃውንት አሉ። የዓለም ብርሃን የሚል ግን ለምን እንደሆነ ታውቃላችሁ? የ12ቱንም ሐዋርያት መቃብር ለመሳለም በሄዱበት ሁሉ እያስተማሩ ስለሆነ የሚሄዱ በኢትዮጵያም በውጭውም ዓለም የዓለም ብርሃን ድንቅ ታምራት አድራጊ። አንድ ጊዜ ለጸሎት ከቆሙ 40 ቀን የሚቆዩ እስከ 11,000 በየቀኑ የሚሰግዱ ሲሰግዱ ከአለት ግንባራቸው ሲጋጭ አለቱ ጸበል ያፈልቅ ነበረ እና በእውነቱ ብዙ ሙታንን ያስነሱ ባህርን በደረቅ አንድም ባህርን ገስጸው እንደ የብስ ይሻገሩበት የነበሩ ቅዱስ ሰው ናቸው። አራዊትን የገዘቱ እግዚአብሔር በረከታቸውን ያሳድርብን።
በወንጌላዊ አገልግሎት መናፍቃንን በመከራከር የቅባት ጸጋንን የሚሉትን ምላሽ በማሳጣት ከጽድቅ ከትሩፋት ባሻገር ከፍተኛ ቅድስና የሰሩት ኢትዮጵያዊ ጻድቅ አቡነ ብስጣውሮስ የሐይቁ የተቀበሩ ጎንደር ነው፣ የት ቁስቋም። ኋላ ግን ግማሹ አካላቸው ፈልሶ ወደ ሐይቅ ሄዷል። ተረፈ አጽማቸው ቁስቋም ባለበት ስፍራ አለ። ሌላኛው አባ ይስሐቅ ገዳማዊ ናቸው። ታመው መድኃኒት ያለበት ምግብ ያመጣላቸው ከፈጣሪ ለምኜዋለሁ 30 ዓመት በዚህ ደዌ ልኖር እወዳለሁ ያሉት ቅዱስ ናቸው። እና መጨረሻ አንዲት ምክር መከሩ አይደለም አባታችን እንድንጸና በገዳም ምን እናደርግ ሲሏቸው እንደዚህ ብሎ አይጠየቅም ነው አይደል መልሱ። ለምን እኔ እንደምስሰራው እንዳያችሁት ስሩ። እኛ አባቶቻችን ሲሰሩት ያየነው እና የሰራን እናንተም ያንን ስሩ ያንን ብሏቸዋል። ቅዱስ ይምርሃነ ክርስቶስ ካህንም ንጉስም ኪዳን ሲያደርስ እግዚአብሔር አብ ወአቤ ብርሃን ብርሃንን የፈጠርክ ብርሃንን የምትሰጥ የምትገልጥ እግዚአብሔር አብ ብሎ ሲጮህ ከሰማይ እግዚአብሔር አቤት ብሎ ድምፅ ያሰማው የነበረ ከሚስቱ ጋር በድንግልና የኖረ እስራኤላዊት ሚስት አግብቶ የውጭ ዜጋ በማግባት ከኢትዮጵያውያን ምናልባት ስመጥር እሱ ነው። እስራኤላዊት ናት ሚስቱ፣ ቅድስት ሕዝባ ትባላለች። እሱ ቅዱስ ይምርሃነ ክርስቶስ ገዳሙን ደብሩን ወግረ ሲህንን አይታችሁት የምታውቁ ከሆነ ለአረንጓዴ ውስጡ ባህረ ሲባል ሰሙ የለ የእሱ ልደቱ ነው የዚህ ቅዱስ ሰው። መጨረሻው ዛሬ ታላቁ ሰማዕት ቅዱስ የስድሮስ መቼስ አራዊትን በማስገዛት ይሄም አንዱ ነው። ለአናብስት ለአራዊት ጥለውት ነበረ፣ አንበሶች ተገዝተውለታል። በቤተ ክርስቲያን ታሪክ 6 ጊዜ ሞቶ የተነሳ ስንክሳር ላይ 5 የሚለው አንዷ ዘለላ ስለተዘለለች 6 ጊዜ ሞቶ ተነስቷል። በሰባተኛው በ12 ዓመት መከራ የበንደላኦንና የቅድስት ሶፊያ ልጅ ወላጆቹም ሰማዕታት ናቸው። እህቱ ኤፎሚያ ትባላለች፣ ሰማዕት ናት። ይሄ ቅዱስ ሰው ብዙ ገድል፣ ብዙ መከራ፣ ብዙ ስቃይ ያሳለፈ ነው። ያላደረጉት ነገር የለም። በነገራችሁ ላይ ተሰቅሎ መሞትን 3 ጊዜ አይደል? 3 ጊዜ እኮ ነው አዳም የተሰቀለ። በሶስተኛውም ተሰቅሎ 12 ዓመቱን መከራ ሲቀበል ከእርሱ ጋር አብሮ መከራ ተቀብሎ በሰማዕትነት አንገታቸው የተቆረጠ ሰዎች ቢቆጠሩ 805,007 ሆነ። ለሚሊየን ጥቂት የቀሩ ማለት ነው። ከአንድ ቅዱስ ሰው ጋር በ12 ዓመት መከራው ማለት ነው። ይሄ ሁሉ መከራውን የጀመረ በ12 ዓመቱ የፈጸመ በ24 ዓመቱ ነው። አብዛኛውን በምግብ እጥረት ከመግረፍ ሕዋሳቱን ከመቆራረጥ ደሙን ከማፍሰስ ከመጭመቅ ከነዚህ ሁሉ ስቃይ ባሻገር እህል አይሰጡትም ነበረ። በእነዚህ ሁሉ ጊዜያት በረሃብም እየተቀጣ ነበረ ጌታችንን ያገለገለ። ለዚያ ነው በሚያርፍበት ቀን ሰማዕትነት በተቀበለባት በመጨረሻው ቀን ምንድን ነው የሚለው? ሰማይ በምን ተመላ ይላል? እሱን ለማክበር ለመቀበል በመጡ ቅዱሳን መላእክት ጌታችንን ተከትለው እና እግዚአብሔር በረከቱን ያሳድርብን። አጭር ማጠቃለያ፣ አራዊት እንዲገዙልን አንመኝ። መጀመሪያ ነገር እንዴት ሕዋሳቶቻችን እንዴት ፈቃዳችን መግዛት እንዳለብን ከራሳችን ጋር እንነጋገር። ፈቃድን ስለመግዛት ከቀላሉ ነገር ጀምሮ ዓይንን ስለመግዛት፣ የሚያየውን ስለመምረጥ፣ አፍን ስለመግዛት፣ ጆሮን፣ እጅግን፣ እግርን ስለመግዛት፣ ፈቃድን፣ አእምሮትን እንዲያድርግ ከራስ ጋር መዋጋት ነው። በአንድ ጊዜ ልንገታው የምንችለው ነገር አይደለም። በአንድ ጊዜ የሚገታ ነገር አይደለም። ሂደት ይጠይቃል። አንዳንድ ጊዜ ሰዎች በአንድ ጀንበር አለ 40 ዓመት ሊወስድ ይችላል። ጀምረው ብቻ ለምሳሌ የገንዘብ ፍላጎት ነው አይደለም። ብዙ ጊዜ ትምህርት ስንማር ልብ በሉ ነናዋላችሁ፣ ገንዘብን መመኘት መፈለግ አይገባም። ምንድን ነው የሚገባው? መስራት። ነናዋላችሁ፣ ገንዘብን ማለት አይገባም። መመኘት ፍለጋም መውጣት አያስፈልግም። ምንድን ነው? ስራውን ስራው ምኑን ያመጣዋል? አንተ የምትሰራው ለምንድን ነው? በቃ ለመስራት ስራ። እንደ መስራት እኮ ጽድቅ ነው። አታውቁም? እንዲህ ኃጢአት ያልሆነ ከሆነ ስራ ጽድቅ እኮ ነው ራሱ። ስራ እንስራ። ግዱን ስራው ገንዘብ ያመጣል። ብዙ ከሆነ ነዳያን ጋር ተካፍለን እንበላዋለን። ጥቂትም ከሆነ ነዳያን ጋር ተካፍለን እንበላዋለን። ነገር ግን ገንዘቡን ዓላማ ብለህ ገንዘብ ለማግኘት ብለህ ከሆነ ዓላማህን እሱ ካደረግከው ለፍቼን ያገኘሁት ብለህ ስለምታስብ ልታካፍለው አትችልም። ነናላችሁ። እኔ ከሚያበሳጩን ነገሮች አንዱን ልንገራችሁ። ለምሳሌ የኔቢጤዎችን ስትሰጧቸው አንድ ቀን ለአንድ የኔቢጤ 100 ብር ስጡት፣ በሚቀጥለው ቀን 100 ብር ስጡት፣ በሚቀጥለው ቀን 100 ብር እያላችሁ ያንኑ በተደጋጋሚ እየሰጣችሁ በሄደ ቁጥር 2 ችግር ይመጣል። አንደኛ የሚያመሰግንበት የሚመርቅበት ቶኑ እየቀነሰ ይሄዳል። ለምን? እንደ መብቱ እንደሚገባው ነገር እየቆጠሩ ይወስደዋል። ሁለተኛው ነገር ገንዘቡ እያነሰበት ነው የሚሄድ።
እናንተ እኮ አልቀነሳችሁበትም አይደለም፣ ግን ዋጋው እየወረደበት ነው። ለምን? እሱ ጋር ችግር ስላለ። ግን እኔ እሱን ለመተቸት አይደለም። አንድ ቀን ምንድናት እቺ ብሎ ቢለን ምንድነው መልሳችን? እንዴ አንተ የሰራበት መሰለ እንዴ ብያቃለሁ። በየወሩ ሲወስዱ ከነበሩት ሴቶች መካከል አንዷ 3 ወር ጠፋች እና ባሌ ጴንጤ ሆነብኝ፣ ልጆችን ጴንጤ ሊያደርግብኝ ምናምን ብላ ነው። በኋላ ግን ስናያት እንዲያው ዝንጥ ብላ ከተማውን ስትዞር ነው የምትውልና ሴትዮ ምንድነው ጉዷ እያልኩኝ አንድ ቀን 3 ወር ጠፍታ ቆይታ መጣ። የ1 ወር ሰጠዋት። የቀሪ 2 ወርስ እንዲያው እንደ ድሮ ቢሆን ጥፊ ነበር የሚከተላት። ጥሩ ሰራው ብዬ ለነገራቸው አይደለም። ምን ብዬ እያሰብኩ ነው? ያን ገንዘብ የኔ እንኳ ያለውን የአገልግሎቱን ገንዘብ እንደምን እያሰብኩት ነው? እንደ ግል ንብረት ያስቤው ማለት ነው። እንደ ግል ንብረት ያስቤው ምንድን ነው ያልኳት? ቀጥሉ እንዴ አንቺ ደሞዝ ነው እንዴ የሰራሽበት ነው ሄጅ እንዳለሽ ከዚህ ብዬ ነው ያባረርኳት። ይሄን በራሳችን ገንዘብ ቢሆን አስብ እንዴ ልክ አነሰኝ እኮ ሲባል እንዴ ሰርተህበታል እንዴ ብለን ምን ለምንድን ነው? ገንዘቡን ኦውን እንዳደረግ ነው የኛ እንደሆነ ስለሚሰማን ነው። አንድ ሰው ክርስቲያን መሆን የሚሆነው መቼ ነው? ሰርቶ ገንዘብ ማግኘቱ ከክርስትና አያናጥበውም። ገንዘቡ የኔ ነው ያለ ጊዜ እሱ ክርስቲያን ለመሆን ይቸገራል። ሁልጊዜም ቢሆን ሰርተን ለፍተን ያገኘውን ገንዘብ የማን ነው የምንል? አረ ንገሩኝ። ድምፅ ዋጋውን መሰላ አይሰማም። የእግዚአብሔር ነው። ለዚህ ምስክራችን እመቤታችን ናት። በጫማዋ በወርቅ ጫማ ውሃ ቀድታ ውሻውን ካጠጣች በኋላ ምን አለች? ወዘአስቴው ለዝንቱ ከልብ አለች አይደለም? ይህንን ውሻ ያጠጣ ማን ንገሩኝ። ምንም በጎ ሰርተን ያደረገው ማን ነው? ስናጠፋ ቀን ግን ማን ነው? ይህን ማወቅ አለብን። እችን ደግሞ ስናጠፋ እኛ ሰይጣን አትበሉ፣ ስታጠፉ አታመካኙ። ለምን? ራስን ነፃ ለማድረግ መሞከር ነው። ታውቃላችሁ አይደለም? ሰይጣን አንድን ክርስቲያን የማሳት መብት የለውም። እኛ በር ካልሰጠ ነው በቀር ሁላችንም የምንሳሳትበት ምክንያት በራችን እየከፈትንለት ነው። ቅዱሳንን ለምንድን ነው የማያሳስታቸው? ዝግነዋ በራቸው በፍጹም አምልኮ እና እንደዚያ ነው። በእውነቱ እግዚአብሔር አምላካችን አውሬ የሆነ አይናችንን፣ አውሬ የሆነ ጆሮአችን፣ አውሬ የሆነ ከሁሉ በላይ አንደበታችንና እጃችን የሚጽፈው ፌስቡክ ምናምን የሚጽፈው አውሬ የሆነ እጅግራችንን፣ አውሬ የሆነ አይምሯችንን፣ አውሬ የሆነ ፈቃዳችንን በቸርነቱ ያስገዛልን መድኃኔዓለም። ከዚህ ሁሉ በላይ የአቡነ አብየ ጊዜን ቃል ኪዳናቸው ነው። አይለውጥብን። ከሚታይም ከማይታይም አራዊት ይሰውረን። ከምንም በላይ ደግሞ ከሰው ጅብ፣ በፖለቲካው አይነት ጅብ አይደለም። በዚህ ዘመን አብዛኞቹ ኢትዮጵያውያን ጅብ ሆነናልና አውሬ ሆነናልና ከገዛ አውሬነታችን በቸርነቱ ይሰውረን። ለምስጋና እንነሳን። አድኅነነ ሕዝበከ ወባርከነ ርስተከ አበነ ኃይለ ባለዊያ ለአግብርቲክ ለእለ ንጽየው ስመክ እቀበነ ውሉደ ሕዝበከ ወሕጽረን በኃይለ መላእክትከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበፀ መስቀልከ በእንተ አብርሃም ፍቁርክ ወበእንተ ይስሐቅ ወልየከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳን ማርኪያነ ዘፈጠርከ ስረይ ኃጢአተ ሕዝበከ ወመሃር ተግባርከ እግዚኦ ታጥፍአነ አሰለክ በእንተ ማርያም ወላዲትክ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸልዪ ለነ ለደቂቅኪ ዋርድነ
ሁሉ ምንዳቤ ማዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትራቅም እምኔነ ሃሉ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳን እግዝእትነ እግዝእትነ ነጽሪ አብየነ ሰላም ወልድኪ የሃሉ ኢትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአን በመስቀልከ በመስቀልከ ባርከን መርቆሬዎስ ለኩልነ በኪዳንከ በኪዳንከ ከማኅፀን አብየ እግዚእ ለኩልነ በኪዳንከ በኪዳንከ ከማኅፀን ዕፀ መስቀል ወገንሰኩልነ በኪዳንኪ በኪዳንኪ ከማኅፀን ወላዲተ አምላክ እመኩልነ ቸሮ መድኃኔዓለም አምላካችን የእመቤታችን ጣዕሟን ፍቅሯን ያሳድረብን። ከአቡነ አብየ እግዚእ ከሌሎችም ቅዱሳን ጸጋ በረከት ያሳትፈን። ሀገራችን ቤተክርስቲያንን፣ ደብራችን፣ ከተማችን በሰላም ይጠብቅልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ጥቂት፣ ከዘመነ መንሱት ይሰውረን። ከግራ ቁመት ቸሩ መድኃኔዓለም ያድነን። የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት አይንሳን። ለጸሎት ስትቆሙ አስቡን አትርሱን ያሉ ወገኖቻችን ሁሉ በይቅርታው ያስብልን። የአባታችን የአባ ገብረ ሥላሴን የሌሎችንም የወንድም እህቶቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ከዚህ ላት ከዚህ ሰዓት ያደረሰን አምላካችን ሁላችንም የከርሞ ሰው ይበለን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን፣ የተመሰገነ ይሁን። ለበረከት አንድ ጊዜ ብቻ መንሥኤ ሙታን የምትለውን ብቻ አንድ ጊዜ ነው። አማን በአማን አማን በአማን መንሥኤ ሙታን አማን በአማን አማን በአማን መንሥኤ ሙታን መምህርነ መንሥኤ ሙታን መምህርነ መንሥኤ ሙታን መምህርነ መንሥኤ ሙታን መምህርነ። ሙታንን ከሚያስነሱ ከጻድቁ በረከት ያሳድረብን። ስላስመሸናችሁ ይቅርታ እንጠይቃለን።
በሰላም አስጀምሮ በሰላም ያስፈጽመን ቸሮ አምላክ መድኃኔ ዓለም ክፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ሰላም ያሳድረን።